አማራ ክልል 5 አመራሮች መገደላቸው ተሰማ። ፋኖ የአማራ ጠላት ነው ሲሉ የክልሉ ተወላጆች ተናገሩ። በህወሓት የተጠለፈውን ትግል እንዴት መመለስ እንችላለን በሚል ዙሪያ እነ ፋንታሁን ሞሃቤ እየተመካከሩ ይገኛሉ። ኢትዮጵያ ከጅቡቲ 10 ሄክታር መሬት መጠየቋ ተሰማ። በኩባ 11 ሚሊዮን ሰዎች መብራት አጥተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎቻችንንም አካተናል። ኢትዮጵያ ከጅቡቲ 10 ሄክታር መሬት ጠየቀች። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ጃመር ጆንጊ ኢንዱስትሪ ፓርክ ውስጥ 100,000 ኪዩቢክ ሜትር ነዳጅ መያዝ የሚችል ግዙፍ ማጠራቀሚያ ለግንባታ የሚያስችለውን የ10 ሄክታር መሬት ጥያቄ ማቅረቧ ተሰምቷል። የነዳጅ ማጠራቀሚያው የሚያግዘው የሀገሪቱን የኢነርጂ ደህንነት ማረጋገጥና ነዳጅ ከመርከብ በቀጥታ ወደ ባቡር መስመር በማገናኘት በቅልጥፍና ለማጓጓዝ በአሁኑ ወቅት ጥቅም ላይ የሚውለው የሆራይዘን ተርሚናል የመያዝ አቅም በመሙላቱና ከመርከቦች መዘግየት ጋር ተያይዞ የሚከፈለውን ቅጣት ለመቀነስ ነው። አዲሱ የዳመር ጆንግ ወደብ በዓመት 25 ሚሊዮን ቶን የማመንጨትና የማውረድ አቅም ያለው በመሆኑ ለኢትዮጵያ ስትራቴጂካዊ ጠቀሜታ ይኖረዋልም ነው የተባለው። ይህ ፕሮጀክት በባህረ ሰላጤው አካባቢ ካለው ወቅታዊ ቀውስ አንጻር የኢትዮጵያን የነዳጅ ክምችት በአስተማማኝ ሁኔታ ለመጠበቅ ወሳኝ መሆኑም ተገልጿል። በአማራ ክልል 5 አመራሮች መገደላቸው ተነገረ። በደቡብ ጎንደር ዞን ንፋስ መውጫ፣ ሐሙሲትና ወገዳ ከተሞች ረቡዕ መጋቢት 9 ቀን 2018 ዓ.ም የፋኖ ኃይሎች በፈጸሙት ጥቃት የወረዳው አመራሮችና የፖሊስ አዛዦች መገደላቸውን የዞኑ አስተዳደር አስታውቋል። በጥቃቱ የደራ ወረዳ ዋና አስተዳዳሪ አቶ እስቲበል ጓዴ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ታሁን ድረስ፣ የወረዳው የፖሊስ አዛዥ፣ የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባ መገደላቸው ተረጋግጧል። በአሁኑ ወቅት የበርካታ ወረዳዎች አመራሮች በጸጥታ ስጋት ምክንያት በዞኑ ዋና ከተማ ደብረ ታቦር እንደሚገኙ መግለጹን ቢቢሲ ዘግቧል። የአማራ ፋኖ ሸዋ ጠቅላይ ግዛት መስራችና ምክትል አዛዥ ኮሎኔል ማነግረው መለሰ ከነ ኮሎኔል ፋንታሁን ሙሃቤ ጋር እየመከረ ይገኛል። በህወሓት የተጠለፈውን ትግል ወደ ባለቤቱ ለመመለስ በሚያስችሉ ጉዳዮችና በቀጣይ በጫካ የቀሩ ታጣቂዎችን ወደ ሰላማዊ ኑሯቸው በሚመለሱበት መንገድ ላይ ከነ ኮሎኔል ፋንታሁን ሙሃቤ ጋር ውይይት አድርገዋል። በተመሳሳይ ዜና ማዕከላዊ ጎንደር አለፋና ሻውራ ሲዘርፍ የሰነበተው ፋኖ ከመከላከያ ከፍተኛ ኪሳራ እንደደረሰበት ታውቋል። በዚህም ፋኖ ጥቃቱን መቋቋም አቅቶት አስክሬኑንና ቁስለኛውን ጥሎ ለማፈግፈግ ተገዷል። የጤና ሚኒስቴር በጋሞ ዞን ለተጎዱ ዜጎች የ36 ሚሊዮን ብር የሕክምና ቁሳቁስ ድጋፍ አደረገ። ጤና ሚኒስቴር ከተጠሪ ተቋማት ጋር በመተባበር በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ዜጎች 36 ሚሊዮን ብር የሚገመት የሕክምና ቁሳቁስ ድጋፍ አድርጓል። ድጋፉን የጤና ሚኒስቴር ዶክተር መቅደስ ዳባ ለጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አስረክበዋል። ሚኒስትሯ በዚህ ወቅት አደጋው መከሰቱን ተከትሎ የሕክምና ቡድን አባላትን ወደ ስፍራው በመላክ የሕክምና አገልግሎት እንዲሰጡ መደረጉን ተናግረዋል። ዶክተር ደምስ አድማሱ በበኩላቸው የጤና ሚኒስቴር አደጋው ከተከሰተ ጊዜ ጀምሮ ላደረገው የተቀናጀ ድጋፍ ማመስገናቸውን የክልሉ ኮሚኒኬሽን ቢሮ አስታውቋል። የአማራ ጠላት ፋኖ ነው ሲሉ የክልሉ ተወላጆች ተናገሩ። የአማራ ሕዝብ በፋኖ የሚደረግበት ዘግናኝ ግፍ በቃላት የሚገለጽ አይደለም ሲሉ የአማራ ክልል ተወላጆችና ፖለቲከኞች ይናገራሉ። ሕዝቡ የኔ ባለው አካል እየተደፈረ ነው። ከጎረቤት ጠላት ይልቅ ሕዝብ ውስጥ በተፈጠረ ፋኖ ሰላሙን አጥቷል። ለግል ጥቅም የአማራን ሕዝብ ሰላም ያደፈረሰው ጽንፈኛው ፋኖ አሁንም በአማራ ሕዝብ ላይ የሚያደርሰውን በደል አላቆመም
ብለዋል። ገንዘብ አምጡ፣ በሬያችሁን አርዳችሁ ስንቅ አቀብሉን፣ ልጆቻችሁን ለትጥቅ ትግል አምጡ፣ ውስጣችሁ ባንዳ አለ፣ ምርጫ መምረጥ አትችሉም፣ የመረጠ ወይም ፍላጎት ያለው ይገደላልና ወዘተ በማለት የህዝብን ስቃይ ቀን በቀን እየጨመሩ በስመ ነጻነት ህዝቡን ቁም ስቃይ ውስጥ ከተውታል ይላሉ መረጃውን ያደረሱ ተወላጆች። ፋኖ ለአማራ ህዝብ የጭቃ ውስጥ ሾክ ሆኗል። ህዝቡ እውነታውን አውቆ መቃወም ጀምሯል። ወጣቱ ከፋኖ ሽሽት እግሩ ወደ መራው አጎራባች አካባቢ በመሸሽ ላይ ነው። ፋኖ ለአማራ ህዝብ የጭቃ ውስጥ ሾክ ነው። ህዝቡ እውነታውን አውቆ መቃወም ጀምሯል። ወጣቱ ከፋኖ ሽሽት እግሩ ወደ መራው አጎራባች አካባቢ በመሸሽ ላይ መሆኑንም ጠቅሰዋል። በዚህም በፋኖ ምክንያት ትምህርት መማር ቅዠት ሆኗል። ገበሬው መዳበሪያ እንዳያገኝ ትልቅ ተግዳሮት ውስጥ ገብቷል። ይህን ጸረ ሰላም ቡድን መቃወም የአማራ ህዝብን ማዳን ነው። እናም ዝም ማለት የለብንም። የፋኖን አሸባሪነት ሁሉም ተገንዝቦ ሊያጋልጥ ይገባል ሲሉ ጥሪን አቅርበዋል። ከውጪ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ ኢብራሂም ትራውሬ በቡርኪና ፋሶ ውስጥ ከኤሎን መስክ ጋር የተገናኙትን የንግድ ኩባንያዎችን በሙሉ አግዷል። ይህ የሆነው በቴክኖሎጂ ዘርፍ በጣም ትርፋማ የሆነውና የዓለም ቁጥር 1 ባለሀብት ኤሎን መስክ በደቡብ አፍሪካ ለስታርሊንክ ፍቃድ አለማግኘቱን ተከትሎ ፍቃድ ያልተሰጠኝ ጥቁር ስላልሆንኩ ነው የሚል ስድብ አዘል ንግግር በማድረጉ ነው። የቡርኪና ፋሶ መሪ ትራውሬ እንዲህ ብሏል። ፍትሃዊ ጨዋታ ነው። የትኛውም የአፍሪካን ሀገር እየተሳደቡ ንግዶን በቡርኪና ፋሶ እንዲቀጥል መጠበቅ አይቻልም። ይህ አዲስ አፍሪካ ነው፣ የለመድከው አፍሪካ አይደለችም ብለውም መልስ ሰጥተዋል። ኩባ በሳምንት ውስጥ ለሁለተኛ ጊዜ በመላው አገሪቱ የኤሌክትሪክ መቆራረጥ አጋጠማት። መላው የኃይል ፍርግርግ የፈረሰ ሲሆን ይህም ወደ 11 ሚሊዮን የሚጠጉ ሰዎች መብራት አሳጥቷል። የመጀመሪያ መቆራረጥ ለ29 ሰዓታት ያህል ቆይቷል። በተጨማሪም ኩባ የኢንተርኔት ትራፊክ በ90 በመቶ ገደማ ቀንሷል። አሁን በደሴቲቱ ላይ ካሉ ሰዎች ጋር መገናኘት በጣም አስቸጋሪ ሁኔታ ላይም ነው። ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ መሰረተ ልማቶች እየተሸጋገረ የሚገኘው ጦርነት በኢራንና በአሜሪካ እስራኤል ያለው ግጭት ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ መሆኑን ዓለም አቀፉ ማህበረሰብ በእጅጉ አሳስቧል። የመካከለኛው ምስራቅ ቀጠናን ወደ የውሃ ጦርነት ዋተር ዋር ሊያስገባ የሚችል ከፍተኛ ስጋት መኖሩን የተባበሩት መንግስታት ድርጅት ባለስልጣን አስጠንቅቋል። በተመድ የሳይንስ ሊቅ እና ባለስልጣን ካቪህ ማዳኒ እንደገለጹት ኢራን በሚቀጥሉት ጥቂት ቀናት ውስጥ በባህረ ሰላጤው ሀገራት በሚገኙ የጨው ውሃ ማጣሪያ እና የኢነርጂ ተቋማት ላይ ጥቃት ለመፈጸም እየተዘጋጀች ትገኛለች። ይህ አዲስ ውጥረት የተቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ለንግድ መርከቦች ክፍት ካላደረገች የኢራንን የኤሌክትሪክ ኃይል ማመንጫዎች ደመስሳለሁ ብለው ካስፈራሩ በኋላ ነው። ኢራን ለትራምፕ ማስጠንቀቂያ በሰጠችው ምላሽ የኤሌክትሪክ ማመንጫዎቿ ከተጠቁ በምላሹ በአካባቢው የሚገኙ የአሜሪካና የአጋሮቿን የውሃ ማጣሪያ ጣቢያዎች፣ የኤነርጂ ተቋማትና የኢንፎርሜሽን ቴክኖሎጂ መሰረተ ልማቶች ላይ ጥቃት እንደምትሰነዝር ዝታለች። ከነዚህ ውስጥ አንዱ የመጠጥ ውሃ እጥረት ነው። እንደ ባህሬን፣ ኳታርና ኩዌት ያሉ ሀገራት ለመጠጥ ውሃቸው ሙሉ ለሙሉ ማለት ይቻላል በእነዚህ ማጣሪያዎች ላይ ጥገኞች በመሆናቸው ለከፍተኛ ጥም ሊዳረጉ ይችላሉ። ሌላው ዓለማችን የምትጋፈጥ የሆርሙዝ ሰርጥ መዘጋትና በነዳጅ ተቋማት ላይ የሚሰነዘሩ ጥቃቶች የዓለምን የነዳጅና የጋዝ ዋጋ በእጅጉ ሊያኖሩት ይችላሉ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስላል። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ።